ለሰባት ዓመታት ያህል በዲኔ ጠንካራ ነበርኩ። ቂርአትም እቀራ ነበረ። ካገባሁ በኋላ ግን ተውኩት። ሁሉንም ቂርአት ካቆምኩ 8 ወር አካባቢ ይሆነኛል። ልቤ ደረቀ። ጩሂ ጩሂ ይለኛል፣ ይጨንቀኛልም። ምን ይሻለኛል? ዱዓም አድርጉልኝ የሚል ነው። نسأل الله أن ينزل السكينة على كل نفس مؤمن ويشرح صدورنا وييسر أمورنا جميعا. يزي مفتهو اللهم استاوسن مابزاتن استغفارن مابزاتن صلاة لا مبرتاتن እንዲህ አይነቱ ችግር ብዙ ጊዜ የሚፈጠረው ልብ ባዶ ሲሆን በአላህ ውዴታ በአላህ ፍርሃቻ ሳይሞላ ሲቀር ነው። እንዲህ አይነቱን ክፍተት የሚሞላው ወደ አላህ መመለስን ለአላህ መተናነስን በተለይ ሊነጋጋ አካባቢ ላይ ሌሊት ላይ አላህን ማናገር አላህን መማፀን ስጁድ ማብዛት ኢስቲግፋር ማድረግ ለአላህ መተናነስ እንዲህ አይነቱን ችግር እጅጉን ይቀርፋል። ኢስቲግፋር ማብዛት ወንጀልን ያጥባል። ዚክር ማብዛት አላህ እንዲያስታውሰን ያደርጋል። ከአላህ ቅርብ እንድንሆን ያደርጋል። ከዚህ በተጨማሪ ከመጥፎ ጓደኞች መራቅን፣ ከትርፍ ንግግር፣ ከትርፍ እይታ፣ ከትርፍ ወሬ መጠንቀቅ ነው። ምግብን፣ መጠጥን፣ ልብስን ማጥራትን፣ ሐራም መብላት፣ ሐራም መናገር፣ ሐራም ማየት እጅጉን ቀልብ ያደርጋል። ቀልብ ሲደርቅ ልብ ይጨነቃል። የህሊና ሰላምና ረፍት ይጠፋል። ዱንያ ላይ የሚደርሱ መዘዞችና ችግሮች ሁሉ መነሻቸው ወንጀል ሲበዛ የዒባዳ ጣዕም ይጠፋል። የኸይር በሮች ሁሉ ይዘጋጋሉ። ልብ ሁሉ ይጠባል፣ ሰላም ያጣል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ የተባለውም ለዚህ ነው። ስለዚህ ወደ ቁርአን፣ ወደ ዒልም፣ ወደ ዒባዳ መመለስ ነው መፍትሄው። ዒባዳ የምናደርገው ለራሳችን ስንል ነው። ዒባዳን የሚያበዛ በአላህ መንገድ ቀጥ የሚል የአዱንያ አኺራ ጀነትን አላህ ያድለዋል። ይሄ ችግር ከመከሰቱ በፊት ዲን ላይ ጠንካራ ነበርኩኝ፣ ቂርአት ቀራ ነበር ኢላ ገይሪ ዛሊክ ከሚለው እንደምንረዳው የሁለቱን ልዩነት ጠያቂዋ ራሷ መለየት ችላለች ማለት ነው። ስለዚህ ጭንቀቱን መረበሹን ለማስወገድ ወደዛው ታግሎ ነፍስን ታግሎ ወደዛ መመለስ። ብዙ ሰዎች ሲያገቡ ጀነት የገቡ ይመስላቸዋል። ለጊዜያዊ ደስታ ብለው ለረጅም ዓመታት የነበሩበትን የኢማንን ደስታ የሚያጡበትን ስራ ይሰራሉ፣ ይዘናጋሉ። አላህ ተባረከ ወተዓላ ቋሚ የሆነ ኢማን ለሁላችንም ያድለን። ሌላኛው ጥያቄ እህቴ የእናቷን ወንድም አግብታለች።